እችላለሁ። ግን ማን እንደሆንኩ ታውቃለህ? ማንም ልትሆን ትችላለህ፣ ግን ከህግ በታች ነህ። ስራ ሮጣ ትችላለህ፣ ግን ስልክህን አታነሳም። አዎ ስራ አለብኝ። እኔም ስራዬን እየሰራው ነው። ስራዬን ባታበዛብኝ ደስ ይለኛል። እሺ ለምን ነበር ይፈልግ? ባለፈው ወረቀት አግኝተናል፣ ጥገኛው ክፍል ላይ። የምን ወረቀት? ምን መሰለህ? ይገና ጻፈው ደብዳቤ አንዲት ሴት ችግር ውስጥ እንዳለች እዚህ እንደታገተች ነው የሚያሳይ። ተሳስተሃል። ልክና ስህተቱን አንተ አትነግረኝ፣ ግን ወደ በኋላ ደውላለሁ። ስልክ አንሳ። እሺ እናትዬን አወራሁት ዛሬ። እንኳን ደስ ያለሽ አለሜ። እናቴን ስላገኘሽ በጣም ነው ደስ ያለኝ። አንቺ ለእኔ የተላክሽ መልአኬ ነሽ። በድጋሚ ደስ ስላለሽ በጣም ደስ ብሎኛል። አንቺም ልጅሽን እንደምታገኝ ተስፋ አደርጋለሁ። ያኔ ደስታችን ሞኝ ይሆናል። አሁን ግን ጎዶሎ ነው። አንቺ የኔ ቤተሰቤ እንድትሆኝ ነው የምፈልገው። እንድንዛመድ፣ ሁሌ አጠገቤ እንድትሆኝ፣ የልጄ ደግሞ ሚስቱ እንድትሆኝ። እሱ ሁላችንም ስንፈልገው የነበረ ነው። ይህን ያልተሳካ፣ እስኪ ይሳካልን። ደግሞ ይሳካል። እሱ እንደ ልጅሽ ይወሰናል። እንደኔ ልጅ ከረፈፍና አቋም የሌለው ከሆነ አገኛት። እናትዬ እሷን ካጣ ትልቅ ጉዳት ነው የሚጎዳው። አለሜ ለልጁ ይጸልዩልኝ። ዋናው ነው። ለምን? ምን አደረኩልህ? እናቴን አገኘኋት። አለሜን በስልክ አወራችኝ። ድምጿ እንደ ድሮ ነው። እንኳን ደስ ያለ። ለአንተ በጣም ደስ ብሎኛል። ትሁቴ፣ አንቺ እኮ ነሽ ለዚህ ሁሉ ያበቃሽኝ። ናቲ፣ እኔ ምን አደረኩልህ? ምንም እኮ አላደረኩልህ። ትሁቴ፣ ልጅሽና ራስሽን አደጋ ላይ ጥለሽ እናቴን አስመለጥሻት። አንቺ ባትደርሺላት እኮ ገለዋት ነበር። ምስጋና የሚያስፈልገው ነገር አይደለም። ማንኛውም ሰው እኮ አለሜን አይቶ ማለፍ አይችልም። ታሳዝናለች አይደል? አሁን እንኳን እሷ የምታሳዝንበት ጊዜ አልፏል። አንቺም ግን ደስታሽ ሙሉ እንዲሆን ልጅሽ እንድታገኝ እኔ የምችለውን ሁሉ አደርግልሻለሁ። ዋናው ነገር እሱ ነው ናቲ። ጊዜው በሄደ ቁጥር ነገሮች እየተበላሹ ነው። ትሁቴ፣ የተፈጠረ ነገር አለ እንዴ? እስካሁን የለም። ከዚህ በኋላ ግን ይኖራል። ደብዳቤ አንተ እንደጻፍኩት ነግራቸዋለሁ አይደል ብሎ ስነግረው አዎ እመሰክራለሁ አባዬ ታስቦ እያሉ ነበር። እና ናታም የተፈጠረውን ነገር ለመሸፋፈን ጥሩ ሰው ለመሆን እየሞከረ ነበር። ገንዛይም ፖሊሱ ግን ሰፈጥቶ ነበር። ማንም ልትሆን ትችላለህ፣ ግን ከህግ በታች ነው ብሎ ይነግረዋል ማለት ነው። ነገር ግን ፖሊሱን ለማስፈራራት ቢሞክርም አልተሳካለትም። አባቴ እጅግ በጣም አደገኛ ነው፣ ግን በቂ ማስረጃ ማግኘት አለብን። እሱ ወንጀለኛ ብለን እንድናስር የምንፈልግ ከሆነ በቂ ማስረጃዎች መኖር አለበት። ስለዚህ ማስረጃ ለማግኘት ሞክሮ እያሉ ነበር። እና ናታም የተሻለን ሁሉ ነገር እንዲማረግና ለስራው እንዲከፍልና እንዲቀጣ እፈልጋለሁ እያለችው ነበር። እና ከዛይ ልጅሽ አሁን ከእሷ ጋር ትሆኛለሽ፣ ነገር ግን አንድ ነገር ከአንቺ እፈልጋለሁ ትሁት ብሎ ይነግራታል። ደግሞ ከኔ ምንድን ነው የምትፈልገው? ስለ አሁን እናትን ታሳምናለሽ። ስለምንድነው እናትን ማሳመን ስትለው ክሱን እንዳነሳም ታሳምናለሽ፣ አለዛ ግን የማው ነገር ይፈጠራል እያለት ነበር። እሱን ማድረግ አልችልም። ሲጀመር እናቴን ለምን እንደከሰሰ በምን አውቀዋለሁ? ስለዚህ እኔ ምንም የማውቀው ነገር የምትልም፣ ግን ክሱን እንዲያነሳው ማድረግ ይኖርብሻል። ልጅሽ በሰላም ከአንቺ ጋር እንድትኖር የምትፈልጊ ከሆነ ይህንን ማድረግ እገድልሻል ብሎ ይስታበታል። ቤቲ የትሁት ልጅ የት እንዳለችው ደጋግማ እየጠየቀቻት ነበር። እና የትሁት ልጅ የት ነው ያለችው ብላ ስትጠይቀው በቅርቡ ወደ ቤት እየመጣለሁ አታስብ፣ ቅርብ ነው ያለች ብሎ ይነግራታል። ግን እስከ መቼ ነው ገዛኝ እንደዚህ በጭንቀት የምንኖረው? እባክህን ልጅቷን ወደዚህ አምጥታ ምን ልታረግ ነው ስትለው ከእናቷ አጠገብ ትሆናለች እና ክሱን እንዲያነሳው ናታን ታሳምነዋለች ትሁት ብሎ ይነግራታል። ነገር ግን ምን ነገር እየተዋጣልኝ አይደለም ገዛኝ፣ ምን እየተፈጠረ ነው ብላ ስትጠይቀው ቆይ አታስቢ፣ በቅርቡ ይገባሻል እየተፈጠረ ያለ ነገር ግን ይህ ክስ እንዲቋረጥ እፈልጋለሁ። ስለዚህ ናታን ማሳመን የምችለው ትሁት ብቻ ነው ብላ ይነግራታል። ቤቲ በጣም ትናድዳለች እና ትሁት ከዛኝም እኔ ምንም ነገር ታረገው አልችልም፣ በጭራሽ ይህንን ማድረግ አልችልም። ናቲ ፈለገው ማድረግ ይችላል፣ ህፃን እኮ አይደለም። እንደዚህ አታርግ ብዬ እንደዚህ አታርግ ስላልኩ ማድረጉ የማይቀር ነገር ነው። ስለዚህ
ምንም ነገር ማድረግ አልችልም እያላት ነበር። እና በቃ እንግዲህ ምርጫ አንቺ ነው። ልጅሽ በሰላም እንድትኖር የምትፈልጊ ከሆነ ይህን ማድረግ ግድ ይልሻል። እንደምንም ብለሽ ለማሳመን ሞክሪ። ክስ እንዲያነሳ አባትን መክሰስ የለብን ብለሽ ጨማምረሽ መናገር ብቻ ነው የምጠብቅብሽ። እሱን ደግሞ ለአንቺ መናገር አይጠበቅብኝ አይደለ እንደ እያላት ነበር። ነገር ግን ገዛኝ የጠየቀው ነገር ቅርታ ጋሼ ይህን ማድረግ አልችልም፣ ይሄ ከባድ ነገር ነው። ናታን እኔ የምለውን ልሰማኝ ፈቃደኛ አይደለም ብላ ስትነግረው እንግዲህ ምርጫው አንቺ ነሽ፣ እንደምን ብለሽ ማሳመን አለዛ ልጅሽ ከአንቺ ርቃ እንድትሄጂ ማትፈልጊ ከሆነ ይህንን ማድረግ ግድ ይልሻል። ለፖሊሱ በተደጋጋሚ ወደ እነሱ ቤት እየተመላለሰ አንዳንድ መረጃና ጥያቄዎች እያጠየቀው ነበር እና ናታን ለእናቱ የጻፈው ደብዳቤ አግኝቶ እዚህ ደብዳቤ ላይ የሚገልጽ ነገር ምን እንደሆነ ትሁትን ለፖሊሱ ምንም ነገር ትንፍሽ እንዳትል እያስፈራራት ነበር ገዛኝ ማለት ነው። ነገር ግን ትሁት ምንም ነገር እንዳልተፈጠረ ምንም ነገር እንዳላየ እየነገረችው ወይም ዝም ብላ ትሄዳለች። ነገር ግን እየተፈጠረ ያለው ነገር መናገር ትችል ነበር። ነገር ግን ልጇን ወይም ደግሞ የራሷን ህይወት በማሰብ መናገር አልቻለችም ማለት ነው። ነገር ግን አለሜ ትሁት ልጇ ወደ ቤት እንደመጣ ነግረናለች። ግን እንዴት አድርገን ልጇ ወደ ቤት ከመጣ ልጇን ይዛ ከዛ ቤት እንድትወጣ ማድረግ የምንችለው መፍትሄ መፈለግ አለብን እያለ ነበር ናታን። እናቱ ስላገኘው በጣም ደስ ብሎኛል። ትሁትም ከእናት ከልጇ ጋር ስለተገናኘች ትሁት አሁን ልጅሽ አንቺ ጋር ነች፣ ስለዚህ እባክሽን መረዳሽ ነገር ካለ ጠይቂኝ። ልጅሽን ይዘሽ ከዚህ መውጣት የምትፈልግም ከሆነ አስቸጋሪ በሆንም እንኳን ልረዳሽ ዝግጁ ነኝ። ስለዚህ እባክሽ አለሜ ሰላም አግኝታለች፣ አንቺም ደግሞ ከልጅሽ ጋር ሰላምና ደስታ ይገባሻል እያላት ነበር። እና ናቴ እባክም ተረጋግተን ነው ማሰብ አለብን። እሺ ተስፋ አደርጋለሁ ልጄ መጣለች፣ ግን በቃ ተረጋግተን መወሰን ይኖርብናል እያለችው ነበር። ትሁቴ አትፍሬ፣ የምረዳሽ ነገር ካለ ማንኛውም ነገር ልትጠይቂኝ እኔ ፍቃደኛ ነኝ አንቺን ለመርዳት ሁሌም እያላት ነበር። እና እሷም እንደምታስብና እንደምትነግረው ተነግሯለች። ከዛኝ ምን እየተፈጠረ ያለ ፖሊሱ ምርመራ እንዲቋረጥ ማድረግ ይኖርብናል። አለዛኔ መቼም እስር ቤት መግባት አልፈልግም ቤቲ። ስለዚህ እያንዳንዱ እየተፈጠራለን ነገር ለማጣራት ሞክሪ ወይም ደግሞ ለመስማት ሞክሪ። እነሱ የሚያደርጉትን ነገር ለእኔ ማወቅና እነሱን መቀጠል ይጠቅመኛል ብሎ ይነግራታል። ከዛኝ ይህ ነገር ወዴት እየሄደ ምንም እየገባኝ አይደለም፣ ከባድ ችግር ውስጥ እየገባ ነው ያለ። ስለዚህ ህፃን በማገት ራሱ ተጠያቂ ልንሆን እንችላለን። ስለዚህ እባክህን አርቄ አስበው ስትለው እሱ ምክሩን ለራስሽ ያዢ፣ ምጭ ጠፍቶብኝ ይሄ ይላታል። አለቅም እኔን ከመቁጣትና እኔ ላይ ከመጮህ ሌላ መፍትሄ ብትፈልግ ይሻላል። መታሰርም ከሆነ ታስረ ትወጣለህ፣ በአቋራጭ መንገድ ወይም ደግሞ ታውቃለህ። እኔ ነገርኩሽ፣ እስር ቤት ገብቼ መታገል በጭራሽ አልፈልግም። እዚህ ሆኜ መታገል ነው የምፈልገው እንጂ እያላት ነበር። እና የትሁት ልጅ ስለመጣች ደስ አለህ እንዴ ናታን ብላ ስጠይቀው አዎ ለምን ደስ አይለኝም፣ እናትና ልጅ ተገናኝተዋል። ስለዚህ ትሁት ምንም ታዲያ እንጀራ አባት ለመሆን ቁርጣል ስትለው አዎ ትሁትን ለማግባት መቼም ቢሆን ተስፋ አልቆርጥም፣ ዝግጁ ነኝ። ምክንያቱም ትሁትን አፈቅራታለሁ ብሎ ሲነግራት በጣም ትነድ። ትሁት እንግዲህ ልጅሽን አግኝተሻል፣ አርፈሽ ትቀመጭ ይሻልሻል። ነገር ግን የማውን ነገር አደርጋለሁ ብለሽ ካሰብሽው ተጎጂ የምትሆኚ አንቺና ልጅሽ ብቻ ነው የምትሆኚ። ናታን ወይም ደግሞ አለሜ መጥቶ ሊያድኑሽ አይችሉም፣ ተጠንቀቂ ትላታለች። ስለ ምክርሽ አመሰግናለሁ፣ ግን በልጄ ልታስፈራሪ በጭራሽ እንዳትሞክሪ፣ ልጄ ለእኔ ምን እንደሆነ ስለማታውቂ ነው ብላ ትጨውበታለች። እሱንማ እያየሁሽ እኮ ነው፣ ስለዚህ እልቁንስ ብትጠነቀቂ ይሻልሻል ስትል ነበር። ከዛኝና ናታን ያጠፋሁት ነገር ካለ ብሎ ይቅርታ ከጠየቀ በኋላ ከእሱ ጋር ሰላም ለማውረድ እና ከእሱ ጋር ሰላም ሆኖ ለመታየት እየሞከረ ነበር። እና ልጄ አንተ የምትፈልገው ነገር በሙሉ አድርግልሃለሁ፣ ግን እባክህን እስክመሰክር ሆንልኝ ወይም ደግሞ ክሱ እንድነሳ እፈልጋለሁ። ያስከፋውም ነገርም ካለ ንገረኝ ብሎ አስጨንቀው ነበር። አባዬ እኔ ምንም አስከፍተኝ አታውቅም፣ ግን የምፈልገው ነገር እንድታደርግልኝ እፈልጋለሁ። ብዙ ጊዜ የእናቴን ሀብትና ድርሻ እንደምትሰጠኝ ነግራኝ ነበር። ክሱን ላንስ የሚችለው የእናቴ ሀብትና ድርሻ ሙሉ በሙሉ ወደ እኔ ስታዞርና ለእኔ ሲገባ ብቻ ነው ክሱን ደነሰው የሚችለው እና ያለን አማራጭ ሙሉ በሙሉ ሀብቱን መስጠት አለብን፣ አለዛ ግን እስር ቤት እገባለሁ ስለው ገዛ ለቤት ስነገር ቤቴ
ብትታሰር ይሻላል። እንዴት ይህንን ሀብት አሳልፈን ልንሰጣ አይገባም ስትል ትናገራለች። ያው አንቺ ጋር ያለ ግማሽ ሀብቱን ወደ እሱና ዞራ ስትል አይ በጭራሽ ይህንን ማድረጋችንን ገዛኝ አዝናለሁ፣ ግን የፈለግከውን አማራጭ ተጠቀመ እንጂ እኔ ጋር ያለ ሀብት ወደ ናታን በጭራሽ ላስተላልፍ አልችልም ብሎ ይነግራታል። ቤቲም ፖሊሱ ምን ነው እዚህ ደጋግመህ መጣ ችግር አለ ስትል እንግዲህ ችግሩ ቀስ ቀስ እያለ ለማወጣት እንሞክራለን ብሎ ይነግራታል። አልገባኝም፣ ችግራችሁ ምንድን ነው? በቃ ምንም ቤት ውስጥ ምንም ፈትሻችኋታል በየቀኑ ምንም የሚያስፈትሽ ነገር እኮ ምንም ነገር የለም ብሎ ትነግረዋለች። እና ገዛኝም ምን ተመላለስኩ ስለው ስራዬ ነው፣ በማንኛውም ሰዓት ሊመጣ ይችላል። ሲጀመር ስልክ ተደውሎልኝ ነበር ግን አታነሳም። አዎ ስራ በዝቶብኝ ነው፣ ግን ማን እንደሆንኩ ታውቀዋለህ ብሎ እየዛተበት ነበር። ማን ልትሆን ትችላለህ ግን ከህግ በታች ነው ብሎ ይነግረዋል። እና ናታን እንግዲህ የተፈጠረውን ነገር በፖሊሱ እያብራራው ነበር። የእናቱ መጥፋት እናቱ ትሞት ስትኖር በህይወት እንደማያውቀውም ጭምር ስነገር ገልጻኝ በጣም ደነግጣል። ልጄ ስለምንድን ነው የምታወራው? የምታወራው ነገር ግን ይታውቋል። እባክህ የማውን ነገር አትቀባጥር ልጄ ብሎ ይነግራል። አባዬ የማውን ነገር ሳይሆን እውነቱን ነው እየተናገርኩ ያለ። እባክህ አባዬ ልታስቆመኝ አትሞክር እያል ናታን እባክህ የማውን ነገር እየቀባጣጠርክ ፖሊሱን ግራ አታጋባው እንጂ ልጄ የተፈጠረው ነገር ምንድን ነው ብሎ ስጠይቀው አባዬ የተፈጠረውን ነገር አንተ ብታብራራለት አይሻልም? እና ትሁት ለፖሊስ ምንም ነገር ፖሊስ ደጋግሞ ስለሚመጣ ትንፍሽ እንዳትይ ልጅሽ አንቺ ጋር ነው። ስለዚህ የምታረግን እያንዳንዱ እንቅስቃሴሽ እከታተልሻለሁ፣ አስባለሁ። ስለዚህ ተጠንቀቂ ብሎ እየዛተባትና እያስፈራራት ነበር። አጎቷ ጋር ለመሄድም ቢሆን እንደማይቻል ከዚህ በት ልጅሽ አጠገብ ስላለች የትም መውጣትና መግባት እንደማይችል ደጋግሞ ያስጠነቅቃታል ማለት ነው።